ጽናት ሁሉንም ነገር እውነቱን አወቀች። ጓደኛዋና እናቲቱ ወይዘሮ ሮማን ሲያወሩ ሰምታ ነበረ። ግን ደግሞ ምንም እንዳልሰማ ነበር የሆነችው። ምክንያቱም አባቷን ላለማስጨነቅ እውነቱን ከነሱ አፍ እሰማለሁ ብላ ምንም አልተናገረችም ነበር። ወንድሟንም ደግሞ ጓደኛም እህትም አለችኝ፣ ግን ደግሞ ታላቅ ወንድም ፈልግ ነበረ አንተ እህት ብትኖረኝ ብለህ ተመኝተህ አታውቅም ወይ ብላው ነበር ማለት ነው። ይሄ ማለት ደግሞ እሷ ሁሉንም ነገር እንዳወቀች በደንብ ነበር ያወቀው። አቶ ግርማም ደግሞ እውነቱን እንዳወቀች ነው በተለይ ስለ እህትና ስለ ወንድም ነበር ስታወራኝ የነበረው። ስለዚህ ለምን ይመስልሃል ብሎ ነበር አቶ ግርማን የጠየቀው ማለት ነው። እውነት ለመናገር ትንሽ አወዛጋቢ ነበር። ጽናት በቃ ቤቱን በቃ አልልያዝም አልለቀቅም የምትል ነበር የመሰለኝ። ምክንያቱም ያዙ ልቀቁኝ የምትል ነበር የመሰለኝ። ግን ከመጀመሪያ እውነቱን ስላወቀች ምንም አልመሰላትም። በጣም ነበር ደስ ያላት። አመሰግናለሁ አባዬ በዚህ ሰዓት ወንድም ስላመጣህልኝ ነበር ያለችው ማለት ነው። ይሄን በነገራችን ላይ በጣም በቃ ቀላል የሆነ ነገር ነበር ሲያካብደው የነበረው አቶ ግርማ። አሁን ላይ በጣም ደስ ብሎታል። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ስለምትሰጡኝ ሀሳብ አስተያየትና ኮሜንት ሀሳብ አስተያየት ሰብስክራይብ ስለምታደርጉኝ አመሰግናለሁ። ግን ይሄን ሰሞን ሰብስክራይብ እያደረጋችሁኝ አይደለም፣ ሰብስክራይብ አድርጉኝ ማለት ነው ውዶቼ፣ ወደ 16000 እንዲገባ ማለት ነው። እና 20000 ከገባሁኝ 20000 ሰብስክራይብ ከገባው ቃሌ ነው ማለት ነው። 20000 ሰብስክራይብ በቅርብ ካስገባችሁኝ ቤተሰቦቼ በቪዲዮ እመጣለሁ ማለት ነው። ስለዚህ ቶሎ 20000 ያስገቡኝና በቪዲዮ የተሻሉ ቪዲዮዎችን ይዤላችሁ እንድመጣ ማለት ነው። እና ወዶች እንግዲህ ተወዳጁ የጽናት ድራማ በጉጉት በፍቅር ስንጠብቀው ነበረ። ዛሬ ተለቋል ማለት ነው። በጣም ደስ ብሎኛል። ይለቀቃል ብያችሁ ነበረ፣ ተለቋል። እንግዲህ የጽናትም ጓደኛ ልጁን አስጠንቅቀዋለች። ጽናት ወንድምነትን አምና ብትቀበልም በጣም ደስ ብሏታል። ምክንያቱም እህትም ወንድምም የላትም፣ እኔ ብቻ ነኝ የሷ ዘመድ ቤተሰብ። ስለዚህ ደግሞ አሁንም ቢሆን ደግሞ ጽናትንና አቶ ግርማን ከነካቸው ወይ እነሱን ለመጉዳት ከፈለክ በጭራሽ ግን እኔ ሳትጎዳኝ እነሱ ጋር መድረስ አትችልም ብለዋለች። አንቺ ምን አገባሽ? ከዚህ በኋላ እኔ ያለኋቸው ለአባቴ ምን ያለው ለእህቴ ምን ያለው ሲላት በጣም ነበር የሳቀችው ማለት ነው። ምክንያቱም የሆነ ጥቅም ፈልጎ እንጂ ይሄን ያህል አመት ሙሉ 20 ምናምን አመት ሙሉ ተቀምጦ አሁን አይመጣም ማለት ነው። ስለዚህ ወይዘሮ ሮማን እዚህ ያመጣችው ለሆነ ነገር እንደሆነ የጽናት ጓደኛ ሙሉን ተረድታለች ማለት ነው። ምክንያቱም ያለሆነ ነገር ያለምንም ጥቅም እዚህ ቤት እንዳልመጣ ታውቃለች። እውነትም ነው ደግሞ እናቱን ለማሳከም ነው የመጣው። አሁን ላይ ግን ደግሞ እናቱን አቶ ግርማ በድርጅቱን አስይዞ ገንዘብ ተበድሮ ለእናቲቱ ማሳከሚያ ሰጥቶታል። ያንን ገንዘብ ለእናቱ ልኮላት እናቲቱ እየታከመች ነው። አሁን ታክማ ትመጣለች ብዬ አስባለሁ። ግን ደግሞ እሱም ሰላም ሆኖ እናቲቱም ጋር ሰላም አውርደው እሱም አባትነቱን ተቀብሎ ጽናትም ደግሞ ወንድምነቱን አምና ተቀብላለች። ታላቅ ወንድም ስላላት በጣም ደስ ብሏታል። ከእናቷን ሳያገባ በፊት የነበረ ዩኒቨርሲቲ እየተማረ ባነበረበት ሰዓት ላይ በወጣትነት የሆነ ነገር ስለሆነ ለጽናት ምንም አልመሰላትም። ምክንያቱም መጀመሪያውንም ነገረኝ ነው እንጂ ምንም ያስጨነቃትም ሆነ ወይንም ደግሞ የሚያስደነግጣት ነገር የለምና ደግሞም እየተማረችና በጣም ጨዋ ልጅ ስለሆነች ነገሩን አላካበደችም። ወይዘሮ ሮማን ግን በቃ አባትና ልጅን ሁላ ልታጣላ ነበር የፈለገችው መሰለኝ። ግን ደግሞ ይሄንን ሁሉ ነገር ያደረገችው ቀስ በቀስ ስራውን መስራት እንድመቻት ነው። ሮማን ይሄን ሁሉ ነገር የምታደርገው ያለ ጥቅም አይደለም። ምክንያቱም አሁንም ቢሆን ወንድሟ እንደሆነ ካወቀ ከዛም በኋላ ድርጅቱ ይገባኛል ከድርጅቱ ድርሻ አለኝ ብሎ ምናምን በቃ ከቤተሰብ ጋር እንዲጣላ አቶ ግርማ ሌቱንም ቀኑን በጭንቀት እንዲያስብ ነው ወይም በጭንቀት እንዲሞት ነው የፈለገችው። እና ግን ደግሞ ቀስ በቀስ እሷንም በስነ ስርዓት በጸባይ ነገሮችን እንትን ብትል ወይዘሮ ሮማን ራሱ ሊወዳት ይችላል አቶ ግርማ። ምክንያቱም በአሁኑ ሰዓት ትዳር የለውም፣ የህይወት አጋር የለውም። ስለዚህ አቶ ግርማ ጽናትን ሊወዳት ይችላል ማለት ነው። ማን ነው ወይዘሮ ሮማንን ሊወዳት ይችል ነበረ። ጥሩ ነገር ብትሰራ፣ ከልጁ ጎን ብትሆን፣ ከሱ ጎን ብትሆን፣ በደስታቸው በሀዘናቸውም አብራ ብትሆን እሷን ሊወዳት ይችላል ነበር። ግን አሁን ላይ እንዲጠላት እንጂ እንዲወዳት እያደረገችው አይደለም። ስለዚህ በጭራሽ ሮማንን ይወዳታል ብዬ አላስብም አቶ ግርማ።